እዛ ጋር ነው ክፍተቱ የተፈለገው። ያ ከተሞላ በእውነት እስልምና ትክክል የማይሆንበት ምንም ችግር እንትን የለውም። እዛ ጋር ነው ትልቁ ክፍተት ያለው ለማለት ፈልጌ ነው። ስለዚህ የበኒ እስራኤል ስለ በኒ እስራኤል ትንሽ ንገሩኝ ያልኳችሁ። በመጀመሪያ ደረጃ በኒ እስራኤሎች የሚባሉት ያዕቆብ ልጆች ናቸው። ያዕቆብ 12 ነገዶች ነበሩትና ያዕቆብ ሁለት ስም አለ፣ እስራኤልም ይባላል ያዕቆብን ይባላል። እና ቁርአን ውስጥ በኒ እስራኤል ሲል ወይም የእስራኤል ልጆችን ሲል ያዕቆብ ልጆች ናቸው። ያዕቆብ ልጅ ወይም የእስራኤል ልጆች ግን ነቢያቶች ይላክላቸው ነበር። ላይክ እነ ነቢላ ሙሳ፣ ዳውድም ሰለም ወይም ሱለይማን ዓለይሂ ሰላም፣ ሌሎችም በቁርአን ውስጥ ሜንሽን የተደረጉ ነቢያቶች አሉ፣ ይላክላቸው ነበር። አሁን መጽሐፋቸው ትምህርታቸው የት ነው ካልክ የእስራኤል ልጆች ወይም ለነቢላ ሙሳ የተሰጠው ኦሪትን ወይም ተውራትን ነው። ያ መጽሐፍ አሁን አለ ወይ? የለም። በውስጡ አሁን ላይ ያለው ጁሾችም የያዙት ክርስቲያንም የያዙት በውስጡ እውነት ነገሮች አሉበት። የስ ደፈነት እውነት ነገሮች አሉበት። ግን ሙሉ በሙሉ የፈጣሪ ቃል ነው አይደለም። የተጨመረበት የተቀነሰ የተጨመረ የፈጣሪ ቃል ያልሆኑ ነገሮች ብዙ ነገሮች አሉ። እና ቁርአኑም ደግሞ ያን ነገር ደግሞ ክሌም ያደርጋል ከራሳቸው ከእጆቻቸው እየጻፉ ይህም ከአላህ ነው ለሚሉ ወየውላቸው ብሎ አላህን ያስጠነቅቃል። እዚህ መጽሐፉ የታለ ከተባለ አሁን በእጃችሁ ላይ ያለው የተበረዘ የሙስሊሞች መጽሐፍ ናቸው። ምክንያቱም እኛ በዛን ሰዓት ላይ የነበሩ ሰዎች ሙስሊሞች ነበሩ። የሙስሊም የነበረውን መጽሐፍ ተበርዞ በእጃችሁ ላይ ገብተዋል። አሁን ጥያቄ ቅድም ከገባ እኮ ጳውሎስና እናንተ ሐዋርያት አልሐዋሪን የምትሉት በአንድ ዘመን ነበር ወይ? ጥያቄ እሱ ጋር ነው። በአንድ ዘመን የነበሩ ህዝቦች ናቸው ወይ? የኢሳ ተከታዮች በእናንተ እምነት የኢሳ ተከታዮችና አልሐዋሪውን የሚባሉት ደግሞ የሐዋርያቶቹ በአንድ ዘመን የነበሩ ሰዎች ናቸው። ይሄንን ተቀበላለሁ መጀመሪያ። ኦኬ ይኸውልህ አሁን እንደ ባይብሉም ዘገባ ስንሄድ እኛ አሁን በቁርአን ውስጥ ጀነራል የሆነ የኢየሱስ ክርስቶስ ሐዋርያቶች የነበሩ ሙስሊሞች እንደሆነ ይጠቅሳል እንጂ በስም ደረጃ አያስቀምጣቸውም። ስለዚህ እዛ ጋ ማን ነበር የኢየሱስ ደቀ መዛሙርት ምናምን ነገር ቁርአን ሜንሽን ያደረገው ነገር አንድም ነገር የለም። በዛ ሰዓት ይኑር አይኑር ስለ ጳውሎስ ቁርአን ውስጥ ሜንሽን የተደረገ ነገር የለም። የሐዋርያቶችም ስም የተጠቀሰ ነገር የለም። የኢየሱስ ክርስቶስ ደቀ መዛሙርት የነቢዩ ኢሳ ደቀ መዛሙርቶች ነበሩ። እነሱም ሐዋርዩን ተብሎ የተጠሩ ምን እንደነበሩ ሙስሊም እንደነበሩ ቁርአንን ያትታል። እና በገባኝ መጠን ነው እየመለስኩልህ ያለሁት። ወላሂ ቱ ቢ ኦነስት ጥያቄህን አሁንም ፉሊ አላገኘሁም። ጳውሎስ ኢየሱስን ፈጣሪ ነው ብሎ አያምንም። በዚህ ሀሳቡ ከእስልምና ጋር ይስማማል። በነገራችን ላይ ግን እኛ ጳውሎስን እንደ ሐዋርያት የማንቀበለው ምንድነው? ኢየሱስን ተሰቅሏል ብሎ የሰበከ ሰው ነው። አልተመለሰም እስካሁን ጥያቄው። ምን ይመለሳል እባክህ? እየራዘመ ከቶፒክ እየወጣ። እሺ ቀጥል። ስለ መጽሐፍ ቅዱስ ላይ ያለው የእስራኤላውያን ታሪክና እስልምና ላይ ያለው የእስራኤላውያን ታሪክ ለምን በዚህ ልክ ተለያየ? እሺ ባጭሩ ያ መጽሐፍ ቅዱስ ላይ ያለው የእስራኤላውያን ታሪክ ብቻ ሳይሆን ባይገርምህ ማለት ነው በደንብ ድብና አድርጌ ልንገርህና መጽሐፍ ቅዱስ ላይ ያለው የነቢያት ታሪክና ቁርአን ላይ ያለው የነቢያት ታሪክ አንድ አይደለም። በአጭሩ ስነግርህ መጽሐፍ ቅዱስ ላይ ያለው የነቢያቶቹ ስማቸው ሊመሳሰል ይችላል፣ ታሪካቸው አንድ አይደለም። ስለ እስራኤሎችም ያወሩት ነገር እስራኤሎች መኖራቸው ሊነገር ይችላል፣ ነገር ግን ታሪካቸው አንድ አይደለም። ኦኬ ለምሳሌ ኖህ ከልጆቹ ጋር ዝሙት ሰርቷል የመሳሰሉ ሌሎች አሉ ነቢያቶች ታሪካቸው የተጠቀሰ። ቁርአን ላይ ለምን ዝሙት ሰራ ተብሎ አልተቀመጠም? ዝሙት ሰራ ተብሎ አልተቀመጠም። እንደውም ከወንጀል የተጠበቀ ነብይ እንደነበረ ነው የተቀመጠው። መጽሐፍ ቅዱስን አንድ የአምላክ ቃል አድርገን የማንቀበልበት ምክንያት ራሱ ያ ነው። ታሪኮቹ ላይ ስለተቀጠፈባቸው ስለተዋሸባቸው ነቢያት ላይ ስለተቀጠፈ ነው። በአጭሩ በርዘውታል፣ ለራሳቸው እንዲመቻቸው አድርገው በርዘውታል። ኦኬ በዚህ ልክ አልተመሳሰለም ብቻ ሳይሆን ጭራሽ የምናወግዘውም ነገር አለ። ጁሾቹ የጁሾች መጽሐፍ ነው ተበረዘ የምትለው? የአይሁዶችን መጽሐፍ ሆነ ክርስቲያኖች ወንጌል የምትሉት ጋስፕሎቹም ራሱ ወንጌላቶች ብላችሁ የያዛችኋቸው ወንጌላቶች የማርቆስ፣ ሉቃስ፣ ዮሐንስና ማቴዎስ እኛ የምናውቃቸው ራሱ ኦሪት ብላችሁም የደረደራችሁት ኦሪቶች በውስጡ መለኮታዊ ቅሪት ሊኖራቸው ይችላል እንጂ በውስጡ ያሉ ታሪኮች በሙሉ እኛ የምንስማማባቸው አይደሉም። ተበርዘዋል ወይም ተቀላቅለዋል ብለን እናምናለን። እንዴት ነው ባቢሎን? አንተ በእናትህ ሰላም ነው? ኧረ ጩጬ ወርምሳ መጣል አይገርምም? እናሳ አረረረ ይብኔ ብያለሁ። የት ነው የጠፋኸው? ትምህርት ነው። ያ ቢዚ ነው። አሪፍ ነው። እኔ አለው 18 ሞላህ ግን አንተ
እኔ ድምፄ ወፍሯል። እኔ እንደውም ልትጮትብኝ ነው አይደለ? አይደለም 16 በነበርክበት ሰዓት እኮ 17 ነው 16 ነበር አይደል? 16 ከምናምን ነበረ መሰለኝ የዛኔ። በቃ እኔ እንዴት ላውራ ራሱ። ኧረ ተው ባቢ ተው በእናትህ አሁን ልታስወግረኝ ነው። የምን ማስወገድ ነው? ዋና አለ እንትን ብለህ ስለነበረ ሚዩት ሆነ ስለነበረ አሁን እኮ እንድትግባቡበት የፈለከው ነገር አሁን ምንድን ነው? ፖይንቴ መሰለህ። ለምሳሌ ኢሳ አለ አይደለ? ኢሳና በእስልምና ኢሳ፣ በክርስትና ደግሞ ያው ኢየሱስ ደግሞ ያሁሻ በመጀመሪያ ክፍል ያስተማረ ሰው ነው። ያሸዋ መሲና በመጀመሪያ ክፍለ ዘመን ያስተማረ ሰው ነው ተብሎ ይታመናል በመጀመሪያ። ከዛም በኋላ ደግሞ አልሐዋሪውን አለው አይደለ? በሙስሊሞቹ ሐዋርያት አሉት፣ ስማቸው አይታወቅም ቢሉም እንኳን ሐዋርያት አሉት። በክርስትናም ደግሞ እንደ መጽሐፍ ቅዱስ ደግሞ 12 ሐዋርያቶች አሉት። እንግዲህ መጽሐፍ ቅዱስ እንደሚጠቅሰው ከሆነ ማለት ነው። የኔ ፖይንት ምንድን ነው? መጀመሪያ ክፍለ ዘመን ከሆነ ጳውሎስ ደግሞ መጣ። ተቋርጠህ ነበር ትንሽ የኔ ፖይንት ብለህ ተቋርጠህ ነበር። ይሰማሃል? ኔትወርክ ነው። አለ አሁን ተመለስክ? ይሰማሃል? እሺ ቀጥል። አሁን እኔ እያልኩ ያለሁት ቢያንስ የኢሳ ተከታዮች እንደ እስልምና ያለው የኢሳ ተከታዮችና ጳውሎስ የአንድ ዘመን ሰዎች ናቸው ወይ? ፈሪሳውያን በነበሩበት ጊዜ ያ ኢሳ እንደ እስልምና የሚታወቀው ኢሳ እና አልሐዋርያኖቹ በዛ ዘመን የነበሩ ህዝቦች ነበሩ ወይ ነው ትልቁ ጥያቄ። ከነበሩ ኢሳና ሐዋርያቶቹ ቅድም መሲ በጣም ነግረሃለች፣ ሐዋርያ ምን ማለት እንደሆነ ሐዋርያቶቹ ሙስሊም እንደነበሩ ሁሉንም ነግራህ ነበረ። ጳውሎስ የምትለው ግለሰብ አናውቀውም። ማን ነው ጳውሎስ? ሲጀመር ጳውሎስ ማን ነው? እስቲ በስነ ስርዓት አውራ በእናትህ። እኔ እኮ ጥላቻ ለምን አልገባኝም። እንደዚህ ነው የማወራው። እሺ መሲ ችግር የለም ይጨርስ። ኪናን ልጅ ስለሆነ ለዛ ነው እና የጥላቻ ምናምን ኖሮበት አይደለም ፍጥን የሚለው እንትን የሚለው እና ይሄ የልጅነት ጉልበት የወጣትነት ጉልበት ስላለበት ነው። ኦኬ ዋን ታይም ይሄኔ እኮ ነገርኩህ እኮ አሁን አንተ ሐዋርያት ብቻ ሳይሆን ጳውሎስ እኮ ራሱ ኢየሱስ በነበረበት ዘመን አለ፣ በህይወት አለ። ይሄ አንተ ከምታነሳው ሐሳብ ጋር በጭራሽ አይገናኝም። እንዴ አንተ ያነሳው ሐሳብ በአንተ አርጊውመንት ከሄድን ፈሪሳውያን ሰዱቃውያን ኢየሱስ ጋር አብረው ሲመላለሱ አልነበረም እንዴ? ስለዚህ ፈሪሳውያን ሰዱቃውያን ኢየሱስ በነበረበት ዘመን ስለነበረ እውነተኞች ናቸው ማለት እንችላለን? አንችልም። ስለዚህ በአንድ ዘመን ስለነበሩ በቃ ጳውሎስ ትክክለኛ ሊሆን ይችላል የሚባል አርጊውመንት አታምጣ። እኔ እኮ በግልጽ ነገርኩ። ሐዋርያት የሚባሉት በክርስቶስ ያመኑ ክርስቶስ የሚደርስበትን መከራ አብረው ሊቀበሉ ቃል የገቡለት ናቸው። እንደውም የትኛው ሱራ ላይ ነው ተሳሳትኩኝ? አምላካችን አላሁ ሱብሃነሁ ወተዓላ ኢየሱስ ክርስቶስ ጠላት ሲበዛበት ችግር ሲበዛበት ማን ነው እኔን እንትን የሚለኝ ከኔ ጋር የሚሆን ሲል እኛ ነን አሉት። ቃል ገቡለት ሐዋርያቶቹ ማለት ነው። ኢየሱስ ለሚደርስበት መከራ አብረውት ሊሆኑ ያስተማረው ትምህርት እውነተኛ መሆኑን ያመኑበት እነዛ ናቸው ሐዋርያ ብሎ ማለት። የሱ ጠባቂዎቹ የሱ በሱ የሚያምኑት እሱ የሚልካቸው መልእክተኞቹ እነዛ ናቸው ሐዋርያት የሚባሉት። ጳውሎስ በዛ ዘመን ነበረ። እንደውም ገማሊያ ስር እየተማረ ነበረ። ገማሊያ ታዋቂ ፈሪሳዊ መምህር ነበረ። እንደውም ኢየሱስ ካረገ በኋላ ሐዋርያትን ሲያሳድዷቸው ኢየሩሳሌም ላይ ተዋቸው፣ ሐዋርያትም ማለት ነው ተዋቸው፣ እውነት ከሆነ እያደረ እየጠራ ይመጣል፣ ሐሰትም ከሆነ ይጠፋል፣ አትሰሯቸው፣ አያን አትምቷቸው ሲል ነበር ገማሊያ ለሐዋርያቶቹ ማለት ነው። ኦኬ ጳውሎስ ራሱ ምን ብሏል? የገማሊያ ተማሪ ነው ብሏል። የገማሊያ ተማሪ ከሆነ በቀጥታ ታውቃለህ
ቅድም እኮ አስረዳሁ እኮ አንድ ታሪክ ሲዘገብ ሴቲንግ አለው። ሴቲንጉ ምንድነው? ካራክተርና መቼት የሚባል ነገር አለ ብያለሁ። መቼት ብሎ ማለት በታሪክ አንጻር መቼና የት የሚለውን ነገር ላይ ፎከስ አድርግ። ጳውሎስ ከኢየሩሳሌም አይደለም ስቅላቱን በአይኔ አይቻለሁኝ ብሎ የዘግበው። አዳምጥ፣ ቆይ ልጨርስልህ እንዲገባ። ስቅላቱ እሱ ምንድነው? ደማስቆ ሂዶ ራእይ ተገለጠልኝ ብሎ ራእይ እንደተገለጠለት 3 ዓመት ምናምን እኮ የለም ነበር እኮ። ራእይ ተገለጠልኝ ካለ ከ3 ዓመት በኋላ ነው ሐዋርያት ጋር ራሱ ምናምን እንደተገናኘ ምናምን የሚነገረው። ሶ ጳውሎስ ራእይ ተገለጠልኝ ማለት አይችልም ነው እንደ ታሪክ። እንደውም ይኸውልህ አሁን ባርትዲ ሂርማን ኢየሱስ ተሰቀለ ብሎ የሚያምን ሰው ነው፣ ነገር ግን ጳውሎስን ይተቻል። ባርትዲ ሂርማን ጳውሎስን የተቸበት ምክንያት ለማየት ሞክር። አንደኛ ጳውሎስን የተቹ የአይሁድ ታዋቂ ራባዮች አሉ። አንዱ ስሙን ረስቸው ነው። እነሱ ምን ይላሉ የሚለው ለማየት ሞክር። አሁን ላይ የሥላሴ ዶክትሪን አማኞች የሚጠቀሙበት መጽሐፍ ቅዱስ ወደፊት የመጣበትን ምክንያትም ማወቅ አለብህ። ይኸውልህ አሁን ላይ ስቅላት ያለበት 66ቱ መጽሐፍ የ27ቱ የአዲስ ኪዳን መጽሐፍ ወደፊት የመጣበት ትልቁ ምክንያት አትናቴዎስ ምን ብሎ ያምን ነበረ? የሰው ልጅ ኃጢአትን ሰርቷል፣ ከእግዚአብሔር ጋር ተጣልቷል። ከእግዚአብሔር ጋር ያስታርቀው የሚችለው የፍጡር ሞት ሳይሆን የፈጣሪ ሞት ነው ብሎ ነው የሚያምነው። 27ቱ አዲስ ኪዳን መጽሐፍት ተመርጠው ራሱ የአትናቴዎስ ኑዛዜ ናቸው። በነገር ላይ 27ቱ አዲስ ኪዳን መጽሐፍት የአትናቴዎስ ኑዛዜዎች ናቸው። አትናቴዎስ እነዚህን የተናዘዘበት ምክንያት ወይም ስቅላት ያለባቸው መርጦ ያመጣው ሌሎቹ እንዲቃጠል ያደረገበት ምክንያት ምንድነው? የፍጡር ሞት ሰውን ሊያድን አይችልም፣ የፈጣሪ ሞት ነው ሰውን ሊያድን የሚችለው ነው። በቃ አቋሙ የአትናቴዎስ አቋም። ምክንያቱም ኢየሱስንም ደግሞ ከፈጣሪ የተገኘ ፈጣሪ ብሎታል፣ ከብርሃን የተገኘ ብርሃን ብሎታል። ስለዚህ ኢየሱስን ፈጣሪ ያደረገበት ምክንያት ለማሳካት ወደፊት የመጡ ናቸው። እነዚህንም ፎከስ ማድረግ አለብህ። ይሄም ብቻም ሳይሆን እንደውም የካርቴጅ ጉባኤና የሂፖ ጉባኤ በአልጄሪያና በቱኒዚያ የተደረጉት ስለ መጽሐፍ ቅዱስ ስብሰባ የተደረጉት ጉባኤ ላይ ያ ቅዱስ አግኖስቲስ የሚባለው ሰውዬ ተገኝቷል። ይህ ሰውዬ 4ኛው ክፍለ ዘመን ላይ የውርስ ኃጢአት የሚለውን ቃል በክርስቲያኑ ሕዝብ ላይ ኦፊሻሊ እንዲጠቀም የተደረገ ነው። የውርስ ኃጢአት የሚለው አይ ቲንክ ቱርቱሊያን ነው ምንጩ። ከዛ ደግሞ ቅዱስ አግኖስቲስ የሚባለው ነው እያሳደገው የመጣው እንጂ በጳውሎስ ሂሳብ ጋር ስትመጣ የውርስ ኃጢአት የሚባል አላስተማረም ጳውሎስ ማለት ነው። ስለዚህ እነዚህን ነገሮች ይዘህ ካልፈታሃቸው በጭራሽ አታገኘው። መሲ ለምን ረጅም ነገር ስትገኝ የውርስ ኃጢአት አለ ብዬ አላምንም። ፈጣሪ አንድ እንደሆነ አምናለሁ። ኢየሱስ ሰው ነው፣ ፍጡር ነው፣ ግን ተሰቅሏል። ይሄን ያልኩህ እኮ እኔ ቆይ አዳምጥ። የውርስ ኃጢአት ውስጥ አዳምጥ። ዋን ታይም ቆይ ጭቅጭቅ አታድርገው። እኔ የውርስ ኃጢአት ውስጥ የገባሁበት ምክንያት ምንድን ነው? አሁን ላይ ያሉት እኔ እኮ አልኩህ ገብቶኛል እኮ አንተ ዩኒቴሪያን እንደሆንክ ገብቶኛል። ዩኒቴሪያን ከሆንክ 27ቱ የአዲስ ኪዳን መጽሐፍ የመጡበት መንገድ እንድታይ ነው። የ27ቱ የአዲስ ኪዳን መጽሐፍ የመጡበት ምክንያት ራሳቸው የሥላሴ ዶክትሪኖች ናቸው ወደፊት ያመጡት። ተግባብተናል። ምንድነው ታዲያ ቅዱስ አግኖስቲስ አትናቴዎስ ያልኩህ ለምንድን ነው? እንዲያውም የካርቴጅ ጉባኤ ላይ ቅዱስ አግኖስቲስ ተገኝቶበታል። ይህ ሰውዬ በክርስትና ታሪክ ላይ የውርስ ኃጢአት የሚለውን ነገር ኦፊሻሊ ጥቅም ላይ እንዲውል ያስነገረ ሰው ያደረገ ሰው ነው አልኩህ እኮ፣ እንዲገባህ እኮ ነው። ስለዚህ እንዲያውም እኮ በሰዓቱ ስለ ኢየሱስ ክርስቶስ ሕማማት ያልተናገሩት እንዲጠፉ እንዲቃጠሉ ተደርጓል እኮ። ምክንያቱም የነሱ ዓላማቸው ምንድን ነው? የአትናቴዎስ የሥላሴ ዶክትሪን ሲጀመር እኮ እናንተ ማለት ነው ሥላሴ ዶክትሪን አማኞች ናቸው። ይሄን 27ቱን የአዲስ ኪዳን መጽሐፍ ያመጡት ይሄንን መጠርጠርና ሰርች ማድረግ ነበረባቸው ከጅምሩ ራሱ ማለት ነው። ስቅላት የሚባለው ታሪክ ወደፊት ያመጡት የሥላሴ ዶክትሪን አማኞች ከፈጣሪ ጋር የምንታረቀው ፈጣሪ ሲሞት ነው ብለው የሚያምኑ ስለሆኑ ነው። ዋናው ፖይንት ይሄ ነው እንጂ አይ ጳውሎስ ሐዋርያትና ኢየሱስ በነበረበት ዘመን ስለነበረ ሊዋሽ አይችልም የሚባለው አያስኬድም። ጳውሎስ ካልዋሸ ለምንድን ነው ከዛው ከኢየሩሳሌም ያልዘገበልን? ለምንድን ነው ደማስቆ ሄዱ ተገለጠልኝ የሚለው? ይህን ነው የምለው። እንግዲህ በአሁን ነገሩ ላይ ገባህ ይችላል፣ ግን ለማን በሞክር ጳውሎስን የተቹ አይሁዳውያን ራባዮችን እነማን ናቸው የሚለውን እንትን ለማለት ሞክር። እስኪ እኔም ቪዲዮ ሰራ ሌሎች እንዲማሩበት። ግን እኛ ዋና ዓላማችን ምንድነው? ሰዎች ስለ ኢየሱስ ምንነት እንዲያውቁ ነው። የአይሁድን እምነትና የአረማዊን እምነትን እንዲለዩ ነው ዋና ዓላማችን። ኢየሱስ ፈጣሪ አይደለም የሚለው ነገር ሰው በጥንቃቄ ካወቀ ሌላው እዳው ጨርቅ ነው የምለው። ቀጥሉ። ተመለሰልህ ዋን
አግድ የለም ቦታ ይሻል። እኔ ለምን ብዙ ቶፒክ እንደከፈተች ነው ግራ ይገባ። አሰላሙ አለይኩም። እሱ አሁን ጥያቄው መሰላችሁ ጳውሎስና የኢሳ ሐዋርያቶች ተገናኝተዋል ወይ ነው ጥያቄው አይደለ? ይሄን ደግሞ በቁርአን የተገለጸ ነገር የለም ብላችሁ ማለት ነው። ተባዘጉት የለም አልተገለጸም። ፈሪሃ ቆይ ግልጽ ላድርግልሽ። እሱ እያለ ያለው ምንድነው? ተገናኝተዋል ብቻ አይደለም እኮ ለችግር የለውም ይቅርታ፣ ያኔ ሳወራ ስለምቸኩል ነው። ምን እንደምታውቂያለሽ ፈሪሃ፣ በቃ ጳውሎስ ሐዋርያት በነበሩበት ዘመን ነው ያለው። ስለዚህ እንዴት ውሸታም ትሉታላችሁ ነው እያለ ያለው። እመኑት፣ ሐዋርያት በነበሩበት ዘመን ነው ያለው እያለን ነው እያለ ያለው በራሱ መጽሐፍ ነው። ግን እንደ ኢስላም ከሆነ የጠየቀን ቆይ አንዴ፣ እሱ አሁን ጠየቀው ከቅድም ጀምሮ እኔ እንደሰማሁት እንደተረዳሁት ከሆነ የኢሳ ሐዋርያቶችና ጳውሎስ ተገናኝተዋል ወይ? ያኔ አንድ ጋር ነበሩ ወይ ነው። ተስማሙም አልተስማሙም በትምህርት ግን እሱ በነበረበት ሰዓት ነበሩ ወይ ምናምን የሚል ነው። ይሄ ደግሞ በቁርአን ያልተገለጸልንም አልተነገረንም። በቃ የሌለን ነገር እንደዚህ ነው እንደዚህ በል አንመልስም፣ አልተነገረንም። ሲጀመር ጳውሎስ የሚባል ሰው የለም ቁርአን አይደለም። ጳውሎስ ይቅርና የኢሳ ሐዋርያቶች ስም ራሱ ዝርዝር የለም። ገባ? እሱ አሁን መስ እየመለሰችልህ ያለው እንደ መጽሐፍ ቅዱስ ነው። በገማላ ያስተምር ነበረ፣ ሀታ በኢየሱስ ጊዜ ነበረ። ግን በኢየሱስ ጊዜ ቢኖርም ራሱ አልተገናኙም ምናምን ብላ ነው እየመለሰችልህ ያለው። ግን እንደ ቁርአን የተገለጸ ነገር የለም። በቃ 4 ነጥብ ይሄ ነው። እንደ ቁርአን የተገለጸ ነገር የለም ብቻም ሳይሆን ውዴ፣ ቆይ አንድ ጊዜ ሐዋርያት የተባሉት ኢየሱስ ክርስቶስን ያመኑበትና ከኢየሱስ ጋር አብረው መከራ ሊቀበሉ የሚችሉ ናቸው። ስለዚህ ሐዋርያት ሲባል ምን ለማለት እንደተፈለገ የት ጋር ነው አቦ ረሳሁት። የቁርአን ሱራው ምንድነው ምን አንሳረ ኢላላህ ሲል ምንድነው ያለው? ምንድነው ያሉት? ነህኑ አላሉትም? ማነው እኔን ከኔ ጋር የሚሆነው? ወይስ ማነው ጠላት ሲደርስብኝ እኔን ነፃ የሚያወጣኝ ሲላቸው እኛንን አላሉትም ሐዋርያት? ስለዚህ ሐዋርያት የተባሉት እነዚህ ናቸው። በሰዓቱ እሱ ያንን አይደለም የፈለገው መስዬ። የእሷውን እሱ አይደለም እሷውን ይሄንን አይደለም እሱ የፈለገው። አንድ ጋር ነበር ወይ? ያኔ እነሱ ሐዋርያቶች በነበሩበት ሰዓት ጳውሎስ ነበር ወይ ነው ጥያቄው። እንደ ኢስላም ደግሞ የተጠቀሰ ነገር አለ። ነገር ግን መኖሩ እውነተኛ ሊያደርገው አይችልም ነው። ካለም ደግሞ እንደ መጽሐፍ አንዴ መሲ ቀጥሎ በቃ ፈሪሃ አለመሆን ግን ይችላል። በአንድ ዘመን ግን አለመሆን አይችልም። ታውቂያለሽ፣ አለመሆን ይችላል ግን አልተጠቀሰም ማለት ግን አለመሆን ይችላል። ፈሪሃ ኖርም ላይኖርም ይችላል ነው። እኛ የተገለጸ ነገር ከሌለ ልንነግርህ አንችልም። ቁርአን ላይም ሆነ ሐዲስ ላይ እንደዚህ ነው የሚል ከሌለ እኛ ልንነግርህ አንችልም። እሺ ለምን መሰለሽ እንደዚህ ያልኩሽ መሰለሽ? እኔ ሰርች ባደረኩት ለምሳሌ ኢሳም በመጀመሪያ ክፍለ ዘመን ነው ያስተማረው የሚባል ነገር የሰማው እንደዛ ያየው መስለኝና ኢየሱስም ደግሞ እንደ መጽሐፍ ቅዱስ ያለው ደግሞ ኢየሱስ ደግሞ በመጀመሪያ ክፍለ ዘመን ያስተማረ ነው። እንደ መጽሐፍ ቅዱስም ሐዋርያ ያለው እንደ መጽሐፍ ቅዱስ የሐዋርያቶች ስም ተጠቅሷል። እንደ ቁርአን ደግሞ የሐዋርያቶች ስም አልተጠቀሰም። ግን አለ ሐዋርያውን የሚባሉ ያው በእናንተ አለው ይባላል። ለምሳሌ ለበኒ እስራኤል የተላከ ሰው ነው ኢሳ አይደለ? አንድ አላህን ያስተማረ ሰው ነው አይደለ? ኢንጂል ተሰጥቶት ማለት ነው። የኔ ፖይንት ምንድነው? ለምሳሌ ቢያንስ ተጣልቷል ጳውሎስ ከዋኖቹ ሐዋርያት ጋር እንደተጣላ ይናገራል። ለምሳሌ ተጣልቶ ግን እንደተስማሙ ይናገራል። ለምሳሌ ገላትያ ላይ ይናገራል። እሱ ያለው እናንተ ላይ ነው። እሱ ያለው እናንተ ላይ ነው። ቁርአን ላይ የለም። እሱን ነው እኮ የምልህ። እናንተ ጋር ያለው እንደባልከኝ እኛን አትጠይቀን። እስልምና ጥያቄ ካለ ግልጽ የሆነ ጥያቄ ጠይቀን። አንተ አሁን እኮ ባይብል ያለውን እኛ ጋር ደባልቀህ ነው እየጠየቀን ያለው። እንደዛ አድርገህ አትጠይቀን። እሺ ስለ በኒ እስራኤል ስለዚህ እኔ እንዲገባሽ ከፈለግሽ ባጭሩ ጳውሎስ በአንድ ዘመን እንዳልነበር አላውቅም ብለሽኛል። ግን እነዚህ አሁን ለምሳሌ ጁሾች አሉ አይደል? አሁን ህዝቦች የጁሽ ህዝቦች አሉ አይደል? እናንተ የምትሏቸው የበኒ እስራኤል ህዝቦች ታሪካቸው የት ነው ያለው? በዚህ ልክ እንዴት ይጠፋል? በዚህ ልክ እንዴት ነው ዲሳፒሩ የሚያደርገው ታሪካቸው? እዛ ጋር ግን እዛ ጋር ቅድም ከኬናን ማለት ነው ጥፋተኛ ስታደርጉት ስለነበረ በኮመንትም እያየሁ ነበረ። ከራሱ ሃይማኖት አንጻር ሲጀመር ጳውሎስ ማን ነው ሲል ነበረ። እንደዛ ማለት አይታወቅም። ማን ነው ጳውሎስ አናውቀውም አይነት ነው። የሚታወቀው በአንተ ታሪክ ነው። ስለዚህ ያ ጥያቄ አምጥተኛን ስንጠይቀን ሲጀመር ማን ነው ብሎ ሲጠይቅ እንደ ስሜታዊ ተደርጎ እንትን ሲባል ነበርና ከዛ አንጻር በጥሩ እንትን ብትረዳው ራሱ ሲመለስ ነበር። መሲም ሰፋ አድርጋ ስትመልስ ነበር። ከክርስትና አንጻርም ከራሱ አንጻርም ኪናንም ሲመልስ ነበር። ሲጀመር ማን ነው ማለት እኮ በቃ አይታወቅም ማለት ነው እዛ ጋር
አንደኛ ነገር ደግሞ ለምን ውሸታም ትሉታላችሁ ብለህ ሳይሆንስን ይሄ ምንድነው የጳውሎስን እውነተኝነት ማረጋገጥ የሚገባ በራሱ በክርስትና ራሱ ጳውሎስ እውነተኛ ነው ወይ ነው። ሲጀመር ጳውሎስ ሐዋርያቶች ከጻፉት መጽሐፍ ሙሉ በሙሉ ይስማማል ወይ የሚለውን ጥያቄ እኔ አሁን እጠይቅሃለሁ። አሁን ባትመልሰው ከፈለክ ሌላ ጊዜም እንድናደርገው ይስማማል ወይ ነው። ጳውሎስ ራሱ ከኢየሱስና ከሐዋርያቶች መልእክት ጋር ይስማማል ወይ ከብሉይ ኪዳን ጋር ይስማማል ወይ የሚል ጥያቄ ምን ያነሳለሁ። በመጀመሪያ እስልምና ውስጥ ገብተህ ከመጠየቅ በፊት በክርስትና ራሱ ጳውሎስ ጥያቄ ውስጥ የሚገባ ሰው ነው እንደኔ ከሆነ ማለት ነው። ምክንያቱም ትምህርቱ ራሱ አይስማማም። ስለዚህ አንተ ደግሞ በአንድ ክፍለ ዘመን ሲኖሩ የነበሩ ሰዎች ናቸው ሲገናኝ ነበር ብለህ የምትል ከሆነ እነዚህ ሐዋርያቶችና ጳውሎስ ደግሞ ትክክል ናቸው ብለህ የምታምን ከሆነ ለምንድን ነው እነሱ ያላስተካከሉት ወይም እሱ ያላስተካከላቸው? አሁን የሚጋጭ ነፍ ነገር አለ የሚጋጭ ማለት ነው። ስለዚህ ያ ነገር ለምንድን ነው ያላስተካከሉት? ወይ እነሱ እኮ ለምሳሌ ካነበብክ ጴጥሮስና ጴጥሮስ ምን አለው? ሁለተኛ ጴጥሮስ ላይ ምንድን ነበር ያለው? የተወደደ ወንድማችን ተጻፈለት እንደተሰጠው መጠን ጻፈላችሁ። በሱም አንዳንድ የሚያስቸግሩ ነገሮች አሉ፣ ግን ሌሎቹ ለገዛ መንገዳቸው እንደሚያጣሙት እንዳያጣሙ ደግሞ ተጠንቀቁ ምናምን ብሎ መከራቸው እና ጴጥሮስና ጳውሎስ እንደተስማሙና እንደውም ገላትያ ምዕራፍ 2 ላይ ቀኝ እጃቸውን ሰጥተው ተጨባብጦ ተሳስመው እንደተለያዩ እኮ መጽሐፍ ቅዱስ ያሳየንና አልተንተን አላሉ። እነሱ ሲጣሉ የነበሩት በህግ ነበር ሲጣሉ የነበሩት እንጂ ክርስቶስ ተሰቀለ አልተሰቀለም በሚል ጥላቻ አንድ ነገር የለም። በዚህ አጋጣሚ አንድ ጳውሎስና ሐዋርያቶቹ በስቅለት ጉዳይ ክርክር የላቸው። የነበረው ክርክር ህግ ያጸድቃል ወይስ ህግ አያጸድቅም፣ ህግን ጨምረን እንጸድቃለን ወይስ አንጸድቅም የሚል ክርክር ነው እንጂ አልተሰቀለም ተሰቀለ የሚል በዘመኑ ምንም እኔ ስለ ስቅላት አልጠየቅኩማ። ስለ ስቅላት አልጠየቅኩም። እኔ ጠይቄያለሁ። እኔ ስለ ስቅላት በስቅላት ይስማማሉ ወይ ነው አይደለም ጥያቄ። ሙሉ በሙሉ ይስማማሉ ወይ ነው ጥያቄ ራሱ። በምንም ነገር ይሆን የሚቃወሙ ከሆነ ውሸታም ሆኖ ይገኛሉ እኮ በነገርህ ላይ በመሰቀል ብቻ አይደለም። ገብቷል። ለማንኛውም ወደ ሐሳባችሁ እንድትመለሱ እኔ መጨረሻ ላይ ማለት የምፈልገው ምንድነው በአዳኝ ቀስት የተመታችሁ ሚዳቆች ብዙም እንትን ባትሆኑ መልካም ነው። አንዳንድ ሰዎች በአዳኝ ቀስት የተመቹ ሚዳቆች አያለሁ አንዳንዴ እና ራሳችሁን ፈትሹ። እኔ ቀኔ ነው እንትን የማደርገው በነገራችን ላይ ልብ ካላችሁ እንትን ተረዱት። ምንም ማድረግ አልችልም። እየታዘብኩ ነው እና እንደዛ ነው። ቀጥሎ አሁን ባቢ በነገር ላይ ጳውሎስ ቢንያማዊ ነው። አሁን እነሱ የሚፈልጉት ያኒ በእስራኤል ዘር ግንድ ማለት ነው። ነገር ግን ብዙ ሰዎች ነበሩ በሰዓቱ ኢቭን ከጳውሎስ ጋር ራሱ አይሁዶች እዛው መጽሐፍ ቅዱስ ላይ ቅድም እንደተናገርኩት ገላትያ ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው ለምንድን ነው? እኛ የሚሰቀል መሲህ አንፈልግም ብለው ነው አይሁዶቹ ማለት ነው። ምክንያቱም በአይሁድ ታሪክ ያው ቅድም ተናግሬዋለሁኝ። ኦኬ እና ምንድን ነበር የሚሉት? ያዕቆብ በቃ የሆነ ግሩፕ ተፈጥሮ ነበር፣ ጸብ ተፈጥሮ ነበረ ከያዕቆብ በኩል የተነሳ ማለት ነው። ያዕቆብ የኢየሱስ ወንድም ነው። ልክ አሁን ጳውሎስ በክርስትና ታሪክ እኮ ሲወራ ጳውሎስ ዋና እንደሆነ ጳውሎስ ወደፊት እንደመጣ ነው አይደል የሚደረገው። ግን በያዕቆብ በኩል የተነሱ ግሩፖች እንደነው እሱ ወደፊት የሚሄደው ያዕቆብ እያለ ይሉ ነበር። ታውቃለህ? ምክንያቱም እነሱ አልፈልግም ጳውሎስ ወደፊት እንዲመጣ። ጳውሎስ ከአይሁድ እንትን ውስጥ ብዙ ጊዜ ተጣልቷ ሲጀመር እኮ ለአሕዛብ ራሱ መስበክ የጀመረው እኮ የሐዋርያ ስራ ላይ ልብ ብላችሁ አይታችሁ ከሆነ እሱ ነው እንጂ ሐዋርያት አልሰበኩም። በመካከላቸው ራሱ ጸብ ምናምን ተፈጥሮ ነበረ እና ከሐዋርያት እሱ እንደሚሻል አድርጎ ራሱን እንትን ይል ነበረ። በዚህ ምክንያት ሐዋርያት ቅሬታ ያሳድሩ ነበረ። ኦኬ እና ብዙ ጳውሎስን የሚያስተቸው ነገር ምንድን ነው? ብቻ ሐዋርያትን ወደ ኋላ እንዲቀሩ ወይም የራሱ ግልጽ ያልሆነ የተደበቀ ዓላማ አለው ተብሎ ነው በጣም ነው የሚተቸው ማለት ነው። ጳውሎስ አይታረቁ ምናምን የሚለው ምንድን ነው? ከተጣሉ በኋላ ነው። ተጨባበጡ የምትለው ዋንታይም ከተጣሉ በኋላ ነው። ያኔ በምን እንደተስማሙም ራሱ ግልጽ አይደለም። ሲቀጥልም ደግሞ ይሄ እንትኑ አሁን ላይ የተላለፈልን የአዲስ ኪዳን ትርክት ኦሪጂናል አውቶግራፊው የለም። ያኔ የኮፒ ነው ያለው። ኦኬ በሰዓቱ አረማውያኖቹ ሲላለኩ የነበሩትን መልእክቶች ያቃጥሉባቸው ነበረ። ኦኬ ያቃጥሉባቸው ነበርን ብቻም ሳይሆን ከማቃጠልም
የራሳቸውን ሐሳብ ጨምረውባቸውም ሊሆን ይችላል። ይሄ አይታወቅም፣ እርግጠኛ ነገር የለም። ስለዚህ ይህን ለማለት ነው። ሀሳባችሁን እሰሩት በቃ ዋንታይ የዚህ እንትን በጣም እንትን እያለ ስለሆነ እሰሩት። እኔ እንግዲህ እንትን ብያለሁ፣ ሀሳቤን አቅርቤያለሁ። በዚህ ልክ እኔ እንግዲህ ቅድም ነግሬያታለሁ እኮ ለመሲ ምንድን ያልኳት ጳውሎስ አልተሰቀለም ብሎ መጣ የሚለውን እስቲ እንደው እኔ ነፃ ሆኜ ነው እያየሁ ያለሁት ብዬሻለሁ። እንደ ሀገር ግን ለምሳሌ እስራኤላውያን ታሪክ አላቸው፣ የራሳቸው የሆነ የህዝብ ታሪክ አላቸው እና ከዘፍጥረት ዘጸአት ዘኍልቍን እየጠቀሰ ትንቢቶችን እየጠቀሰ ሙሉ ምዕራፎቹን አጠቃላይ እየጠቀሰ ግን ዋንታይም አታስረዝመው ነግሬሃለሁ። ለዚህም ነግሬሃለሁ። ቆይ እንዴ ጭቅጭቅ አታድርገው። ቆይ ስትባል ቆይ አሁን አንተ እየተች ያለው ምንድነው? እያገናኘህ ያለው ጳውሎስ ኦሪትንና ዘጸአትን እየጠቀሰ ጽፏል። እንዴት ውሸታም ትሉታላችሁ ላልከው ቅድም እኮ ነግሬሃለሁ። 13ቱ የጳውሎስ መልእክቶች ላይ ጳውሎስ ዘጸአትና ዘፍጥረትን ቢጠቅስ የኢየሱስን ትንሣኤና ሞት ራእይ ተገለጠልኝ ነው ያለው ነው እኮ ያልኩህ እኮ። ራእይና የተጻፈ ታሪክ አታወዳድር። ደማስቆ ሂዶ ለምንድን ነው ራእይ ተገለጠልኝ ያለው እንዴ? ራሳቸው እኔ እኮ ገላትያን እኮ ነገርኩ። የገላትያ መልእክት ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለበት ትልቁ ምክንያት ምንድነው? እኛ የሚሞት የሚዋረድ መሲህ አትንገርም ብለውት እኮ ነው። አይሁዶች እኮ አያምኑበትም እኮ። ምንድነው እያላችሁ ያለው? አይሁዶች እናንተ ነብይን ትገላላችሁ ነው ያለው። ልክ ጠላት የአይሁድን መሲህ እንደሚገል ሁሉ እናንተ ትገላላችሁ ብሏቸዋል እኮ። ቆላሲያስ ማነው ተሰሎንቄ ሰዎች ላይ በላክላቸው ደብዳቤ ወይም ቆሮንቶስም ላይ አለ የኢየሱስን ክብር ስላላወቃችሁ ነው የገደላችሁት እያለ ማለት ነው። ስለዚህ ጳውሎስ እያለ ያለው እንኳን ምንድነው? ኢቭን አሁን ለምሳሌ አንተ የአሪዮሳዊ ተከታይ ነህ። አሪዮስ አዘለም አቀፈልክ እንደነ አትናቴዎስ ኢየሱስ መሞት አለበት ብሎ በኢየሱስ ላይ ሞት የሚፈርድ ሰው ነው። ኦኬ፣ ጳውሎስ በኢየሱስ ላይ አንደኛ ሞት የሚፈርድ አይደለም። ነገሩ ሞቱ ምንድነው? ጠላቶች፣ ሰይጣኖች ራሳቸው አይሁዶችም አሳደዱት፣ ገደሉት ክብሩን ስለማያውቁ የሚል ነው እንጂ መሞት ስላለበት ብሎ አንደኛ በኢየሱስ ላይ ሞትም ራሱ አልፈረደም። ሲቀጥልም ከነመነሻው ራሱ አይሁዶች እንደዚህ አይነት መሲህ አንቀበልም ማለት የሚገደል የሚዋረድ መሲህ አንፈልግም ስሉት፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን በማለት እንደውም ተሰሎንቄ ላይ ምንድነው ያለው? ነቢያትንና ኢየሱስን ገደሉ እኛንም አሳደዱ ብሎ ስማቸውን አጠፋ። ተግባብተናል። ስለዚህ ጳውሎስ የኢየሱስን ሞትና ትንሣኤ በራእይ ነው እንጂ ያመጣው ከዘጸአትና ከዘዳግም ወይም ከኦሪት ዘፍጥረት አላመጣም። ይሄን አንተም ታውቃለህ። ኦሪት ዘፍጥረት ላይ ዘጸአት ላይ አለ የኢየሱስ ሞትና ትንሣኤ የለም። ብሉይ ኪዳን ላይ ኢየሱስ የሚል ቃል ራሱ የለም። ስለዚህ ማወቅ ያለብህ አይ ጳውሎስ ሰባ ሊቃናት የጻፉትን የአይሁዶች ኢየሱስ ክርስቶስ ከመወለዱ በፊት 300 ዓመት በፊት የነበረ የአይሁድን መጽሐፍ ያነብ ነበር፣ ያንን መሰረት አድርጎ ነው የጻፈው ከተባለ ሰባ ሊቃናት የጻፉት ግሪክ ሰፕቱጀንት ላይ የኢየሱስ ሞትና ትንሣኤ አለ የለም። ስለዚህ የአይሁድን እምነትና ታሪክ አምጥቶ የኢየሱስ ሞትና ትንሣኤ በራእይ መልክ አስገባበት። ይህንን ለይተህ ወቅ ብዬ ቅድም ነግሬሃለሁ። በነገር ላይ የአይሁድ ራባዮችን በኢየሱስ ላይ ማነው በጳውሎስን የተቹትን ሰዎች ፈልገህ ብታነብ ይገለጽልሃል። ከዚህ በላይ አልልም። የምር ይበቃኛል። ቀጥሉ። ጥያቄ ሲጠየቅ እኮ ያ የጠየቀውን ጥያቄ ቢፈተፈት መልካም ነው። ሰፋ እየተደረገ ሲመለስ ሰፋ እያለ ይሄዳል ጥያቄው ራሱ እና እንትን ነው። ዋን ታይም በክርስትና እነዚህ እስራኤላውያን የሚባሉ ሰዎች የት አሉ? ምን ቅድም የእስራኤል ህዝቦች የሚባሉ የት አሉ? በእስልምና ብለህ እየጠየቅ አይደል? በክርስትና ሴት አሉ? ያው ታዲያ መጽሐፍታቸውን ይዘው አይደል እንደ ቶራ መጽሐፍት አምስቱ ፔንታቶች አላቸው አይደል? ጁሾች አላቸው። እሱ አይደለም መጽሐፍ አልጠየቅኩም። እኔ ህዝብ ነው ያልኩህ። እኔ የት አለ ያ ህዝብ? ያ ህዝብማ አልፋና በዘመኑ ያው እንግዲህ ኖሮ ሰው ይሞታል። እንግዲህ ሞተው አልፏል። ከሞተ ለምን የት አለ ብለህ ከሞተ ታዲያ ለምን የት አለ ብለህ ትጠይቃለህ? እኔ እኮ ስለ ህዝቡ እኮ አይደለም ያወራሁት እኮ ስለ መጽሐፋቸው ነው ያወራሁት። ስለ ታሪካቸው ነው እኮ ያወራሁት። እኔ ህዝቡን ሰውየውን አምጣልኝ ብያለሁ እንዴ? ታሪካቸውማ እየተነገረህ እኮ ነው። ታሪካቸው በእናንተ እንደዚህ የሚባሉ ህዝቦች አሉ። የት ነው ያለው? ቁርአን ውስጥ ያነበብኩ አይደል እየጠየቅ ያለው? እኔ ያልኩ የነበር ኖ ያ ህዝብ በእናንተ የት አለ ብለህ ኮመንት አይቼዋለሁ እኮ የጻፍከውን ኮመንት የት አለ ብለህ እየጠየቅክ ነው። የነዛ ህዝብ ታሪክ እነዛ ህዝቦች አልፈዋል ብለህ የምታምን ከሆነ የነዛ ህዝብ ታሪክ ደግሞ ታሪካቸው እስልምና ቁርአን ውስጥ አየኸው። እንደዚህ ነበሩ፣ እንደዚህ ያደረጉ ነው
ያለው ቁርአን ውስጥ ለምሳሌ ምንድነው የታለ ብለህ እየጠየቅክ ያለው? አሁን መጽሐፋቸው ነው ታሪካቸው ከሆነ ቁርአን ውስጥ አንብበህ ነው እየጠየቅክ ያለው። እንደዚህ የሚባሉ ህዝቦች ነበሩ የታየው ቁርአን ውስጥ ደግሞ እየጠየቅክ ነው። አሁን እየፈለክ ያለው ምንድነው? ህዝቦቹን ነው? መጽሐፋቸው ነው? ታሪካቸው ነው? ምንድነው የፈለከው? የፈለኩት መጽሐፋቸው ቢያንስ መጽሐፋቸው ተበረዘ የተባለው መጽሐፋቸው የፈለኩት ራሱ ቢያንስ ተበረዘ የተባለውን መጽሐፋቸውን የፈለከው ተበረዘ ጂአኪ ውስጥ ከገባ ያስረዳችሁ። እሱ ከገባው ቆይ አንዴ እሱ ስለገባ ቆይ አይ ቶ ግድ የለም ያስረዳችሁ። አረ ዋን ታይም እንግባባ እንጂ ምንድነው የሚያስረዳን? አንተ አስረዳን እንጂ ጥያቄ እኮ ነው ለመረዳት እየሞከርን ያለው ነው። እኔ እንደዛ ነው በነገርህ ላይ አሁን እየፈለክ ያለው የተበረዘ መጽሐፍ የታለ ነው እያልክ ያለው? እኔ መሰረቴ በመጀመሪያ መሰረቴ ባቢሎን አንዴ ስማኝ፣ ጥያቄ ለማስታወስ ያክል ለማለት ያክል ሐዋርያት ሥራ ምዕራፍ 13 ላይ ሕግና ነቢያት ሲነበቡ ነበረ። ሲነበብ የነበረው ሕግና ነቢያት ምንድነው የፈለኩት? አሁን እንግዲህ በጣም ለሐዋርያቶቹ ቅርብ የነበረበት ዘመን ስለሆነ የታለ ነው ፖይንት። መጽሐፉ የታለ ነው ብለህ እየጠየቅህ ያለው? ባቢሎን አልገባም። ጄኪው ከገባ መች እናጸድቃለን? እሱ አሁን ሕግና ነቢያት ተነበቡ የሚለውን እኛ መች ሙስሊሞች ያጸድቃሉ እንዴ? ተበረዘ የተባለው ተውራት ተበረዘ የተባለው እኮ አሁን በነበረበት በዚህ ልክ ታሪክ ከሌላችሁ ምንም መናገር አትችሉም። በዚህ አጋጣሚና የምን ታሪክ ቆይ ከመጀመሪያ እኛ ታሪክ አለ ብለናል። ተውራት ታሪክ ነው ብለናል እንዴ? ይሄን ታምናለህ ጄኪ? ይሄን ታምናለህ ጄኪ? ታሪክ ነው ብለናል አይደለም። እኛ ተውራት ታሪክ ነው ብለናል። አሁን ቶራ አንተ የምትለው የታሪክ መጽሐፍ አይደል? ገባኝ። እናንተ ግራት ነው ያለው። በቃ ለሙሴ የተሰጠ ህግ ለሙሴ የሰጠው ህግ ነው ተውራት። ታዲያኛ አሁን አንተ ክሌም የምታደርገው ተነበበ የምትለው የታሪክ መጽሐፍ ነው። ሙስሊም የሙሴ መጽሐፍ ነው ብሎ እሱ እኮ እሱን ታሪክ እኮ ነው የፈለኩት። ያ ታሪክ አሁን በእናንተ ለምሳሌ ኢብራሂም አምላኩ ለምን ትፈልጋለህ? እኛ ጋር እሱ እኮ እናንተ ጋር ነው ያለው። እኛ ጋር ለምን ትፈልጋለህ? አልገባኝም። ለምንድን ነው ማማት ታሪኩ ጥንቅቅ ብሎ እንዲታወቅ እኮ ታሪኩን አክሰፕት የማድረግ ግዴታ አለብን። ታሪኩ ጥንቅቅ ብሎ ለምሳሌ ቆይ ያንን ታሪክ አክሰፕት የማድረግ ግዴታ አለብን። አንተ የምታውቃቸውን ወይ አክሰፕት ማድረግ አለባችሁ ወይ ደግሞ ኮንፊርም አድርግልን። ለምሳሌ አርኪኦሎጂካሊ እነዛ አንተ የጠቀስካቸው ታሪኮች አብርሃም እንዳለ አሳየኝ፣ በታሪክ ማለት ማረጋግጥልኝ ታሪኩ። ከዛ እኛ እንቀበላለን። ታሪክ እንደዛ አይደለም እያልኩ ያለሁትን ቅድም ብትኖር ኖሮ እያልኩ የነበረው ሐዋርያው የሚባል የኢሳ ተከታዮችና ጳውሎስ አትሊስት ይተዋወቁ ነበር ወይ? የአንድ ዘመን ሰዎች ናቸው ወይ ነው መጀመሪያ ጥያቄ። ይሄንን ከተግባባን በዛ ዘመን ደግሞ ፈሪሳውያን ብዙ ነገር ውስጥ ገባ ነው። ሐዋርያቶችንና ጳውሎስን አንድ ላይ መጣ። ደግሞ ወደ ኦሪት ደግሞ ትመለሳለህ። ጥያቄን ካስተዋልኩ ግን በጣም አሪፍ ነበረ። እሺ ይበቃል። በመጀመሪያ የመጀመሪያው ልግደልልህ። ጳውሎስ የሰበከው ለፓጋን ነው። ፓጋኖች ደግሞ ኢየሱስን አላዩትም፣ አያውቁትም። አንድ ልጨርስ፣ እሱን እመጣላለሁ። አይሁዶች እዛ ለምሳሌ ወደ አንጾኪያ እየሄደ የሚሰብካቸው አይሁዶች ራሱ ኢየሱስን የሚያውቁት አይደሉም። ምክንያቱም በኢየሩሳሌም የሚኖሩ አይደሉም። ኢየሱስ የተሰቀለው የት ነው? በኢየሩሳሌም ምንድነው? ከከተማ ውጪ ነው የተሰቀለው። እና ስለዚህ ታሪኩ የለም ነው ምንድነው? ታሪኩ ራሱ አቃላቂ ፎልስ ምንድነው? ክሪት አድርጎ ሊነግራቸው ይችላል፣ ፈጥሮ ማለት ነው። ለሆነ ምንም ለማያውቅ ህዝብ አንድ ታሪክ አዲስ አመት ብትነግረው ልትሸውዶ ትችላለህ፣ ታሪኩ ስለማያውቅ። ስለዚህ ያ ግዴታ እውነት ነው ምንድነው? እንደ ህዝብ ነው ሊያታልላቸው አይችልም ብለህ ክሌም ልታደርግ አችልም ራሱ። ምክንያቱም ህዝቦቹ ራሱ ታሪኩን የማያውቁ አይደለም። ልክ ነኝ? ያ
ልክ ነኝ ወይ? ይበቃል። አድሚት አድርግ። ልክ ነኝ ወይ ስህተት ነኝ? አይ ምንም ዝምታ ነው መልስ። ይበቃል፣ ይበቃል፣ እሺ ይበቃል። አመሰግናለሁ ሁላችሁ። ሬይነር እኔም መውጣት ስላለብኝ እኔ ትክክል ያልሆነ ነገር ምንድነው ለማወቅና ለማሳወቅ እስከገባህ ድረስ ምንድነው ጡጦ እንደተቀማ ህፃን ልጅ እንትን ማለት የለብህም። በነገራችን ላይ እኔ ያየሁበት ባህሪ እሱ ነው። ጥያቄ አልገባንም ስትባል እንደዛ ነው የምትሆነው። ወይም የሆነ ሰው ደግሞ እንትን ብሎ ከተናገረ እንትን ትላለህና ከእንደዛ አይነት ሙድ ውስጥ ወጥተህ ነው መጠየቅ ማስተማርም መማርም ያለብህ። ዋን ታይም ይመችህ። እኔ ጨርሻለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ። ለዚህ ነው ያቆየኸኝ የሚባል ነገር አለ። በዚህ ምንድነው በዚህ ልክ ይሄ ሁሉ ታሪክ ተብሮኮል ነው ምንድነው ፋብሪካ ነው ምንድነው ያልከው? አሁን እንዴት አንድ ሰው ጳውሎስ አይታወቅም እየተባልክ ጳውሎስና ሐዋርያቶች ይተዋወቃሉ ወይ? በእስልምና አይታወቅም። ጳውሎስ የሚባል ራሱ ሰው እንዳለ አይታወቅም። አልተነገረንም ተባልክ እኮ በቃ አይታወቅም። ሰውየው ራሱ ማን ነው እየተባልክ ነው። ስለዚህ እንደዚህ አይነት ጥያቄ መጠየቅ የለብም። ራስን ጠይቀው። ጳውሎስና ሐዋርያቶች ይተዋወቃሉ ወይ? በክርስትና 12 ሐዋርያቶች የተባሉ የኢየሱስ ክርስቶስ ሐዋርያቶች እነሱ ውስጥ አለ ወይ ጳውሎስ? በመጀመሪያ ራሱ ጳውሎስ ሐዋርያ ነው ወይ? ጥያቄ ነው። የጳውሎስ ትምህርቶች ከሐዋርያቶች ትምህርት፣ ከኢየሱስ ክርስቶስ ትምህርት፣ ከብሉይ ኪዳን ትምህርት ይስማማሉ ወይ? ጥያቄ ነው። እንደዚህ አይነት ጥያቄዎች እያሉ ደግሞ ተዘላለህና ቁርአን ውስጥ ያሉ የእስራኤል ህዝቦች የሚባሉ የታሉ አሁን? ከዛ ራስን ስትጠየቅ አይ ደይመዋል፣ የሉም፣ በቃ ሙተዋል፣ የሉም እኮ በዚህ ዘመን። እና ምንድን እየፈለክ ያለው? የተበረዘው መጽሐፍ የቱ ጋር ነው ያለው ትላለህ ደግሞ። የተበረዘው መጽሐፍማ ቆሻሻ ገንዳ ውስጥ ገባ፣ በቃ አያስፈልግም ተብሎ ከሰው አይምሮም ከቤትም ተጣለ በእስልምና አስተምሮ። እና ምንድን ነው የምትፈልገው? እኔ ተመልሰህ ደግሞ ወደ ሐዋርያቶችና ወደ ጳውሎስ ደግሞ ትመለሳለህ። እኔ ግራ ገባኝ እኮ አሁን እኮ። ለዚህ ነው ያቆየኸኝ ይላሉ አንዳንድ ሽማግሌዎች በመጨረሻ እድሜያቸው ላይ የሆነ መከራ ከባድ ነገር ሲያዩ ምንድን ነው እያሳየሽን ያለሽው? ታነች አውቀሽ ነው እና ተልቀሽ ምንድን ነው